ሰላም ዲናችሁ በያላችሁበት ነገር ሰላም ነው። አሽን አንድ ያላችሁ እሞኝላችሁ አልበስ እስከውን ድልዋራች ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህን ኮል ቪዲዮውን ሰግናችሁ ሐሳብ ሲሞቻችሁ እንደለመዳችሁ 3000 ላይክ እንድትገጩኝ በተተና አጓው ብዛቻለሁ። ዛሬ ሚዛናችን ይዘላችሁ የመጣነው ሶበር ዜና ኢራን እጅግ በጣም የተራቀቀውን የአሜሪካ MQ-9 የተባለውን ድሮን በዛሬው ዕለት ሆርሙዝ ሰርጥ አካባቢ መታ ጥላለች። በትራንትናው ዕለትም እንደዚሁ ሁለት ግዙፍ መርከቦች ተመተዋል። በዛሬው ዕለትም አንድ የግዙፍ የጭነት የጁምላ ጭነት የሚያጓጉዝ መርከብ ተመቶ ወድቋል። እንግዲህ አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ባገኙት አጋጣሚ ሁሉ ድርድር ላይ ነን፣ ሰላም ሊወርድ ነው እያለ ይለፋደዳል። ኢራኖቹ እንደዚህ ያለው ቀልድ የለም፣ ውጊያ ነው የምንፈልገው። ሌላ ኢራን ካለ በጎን መደራደር ትችላላችሁ፣ እኛ ግን ድርድር የሚባል ነገር አንፈልግም፣ ውጊያ ነው የምንፈልገው ብለዋል። የአሜሪካ ጄኔራሎች ደግሞ ለፔንታጎን ከዚህ በኋላ እስራኤልን ለመከላከል የሚያስችል ምንም አይነት ወታደራዊ አቋም ላይ አይደለንም፣ ይሄን እስራኤልም ህዝብ የአሜሪካም ህዝብ ማወቅ መቻል አለበት የሚል ማስጠንቀቂያ እየሰጠ ነው። እስራኤል ደግሞ ጉልበቷን በሊባኖስና በፍልስጤም ላይ ለማሳየት ጋዛን በጣም ሰቅጣጭ ምት ስትመታ ነው ያለችው። በሊባኖስ ላይ ደግሞ ምንም እንኳን ዓለም አቀፍ ህግ ባይኖርም በዓለም አቀፍ ህግ የተከለከለው የፎስፎረስ ቦምብ ስትጠቀም ያለችው የፎስፎረስ ቦምብ ነው። አይቆርማቸው በጣም ሰቅጣጭ ሆነ። አሁን ራሽያ ብትጠቀመው ኑሮ ሰማይና ምድር ግልብጥብጥ ይወጣ ነበር። ቻይና ብትጠቀመው ኑሮ ሰማይና ምድር ግልብጥብጥ ይወጣ ነበር። ኢራን ብትጠቀመው ኑሮ ሁሉም ድንኳን ጥሎ ጥቁር ለብሶ አፈር ንስንሶ እየየ እያለ ሲያለቅስ ይውል ነበር ዓለም አቀፍ ሚዲያው። ነገር ግን እስራኤል ስለሆነች ቅዱስ ነው፣ ምንም ችግር የለም። ጭራሽ እኮ ከትናንትና ወዲያ የአሜሪካው ምክትል ፕሬዚዳንት ማርኮ ሩቢዮ ምንድን ያለት? አይ እስራኤልን የተናገረ አሜሪካ አይገባም ማለት እስራኤል ዳ ሶሪያን መውቀጥ ትችላለች፣ ኢራቅን መውቀጥ በቦምብ መደብደብ ትችላለች፣ ኢራንን መደብደብ ትችላለች። ምክንያቱም ምንድነው እኔ ያስኩትን ኒውክሌር ኢራን እንዳትይዝ በሚል ኢራንን የመደብደብ ስልጣን ሰጧታል። ማን አይታወቅም። ሶሪያን ትደወድባለች፣ የመንን ትደወድባለች፣ ኢራቅን ትደወድባለች፣ ፍልስጤምን ትደወድባለች። እስራኤልን የተናገረ ግን አሜሪካ አይገባም። አሁን እኔ አሜሪካ አልገባም። ወይኔ ግዴ እነዚህ ዘይ ጨርሰ ጅሎ ነው እንዴ? እነሱ የፈለጉትን አገር ሄደው ያፈርሳሉ። ሊቢያም ትሁን፣ ሶሪያም ትሁን፣ የመንም ትሁን፣ ኢራቅም ትሁን፣ ኢራንም ትሁን ማንሙን ትወቆጣለ። እስራኤልን ግን ክፉ አስተያየት የሰጠ ነው እንደውም ያለው እኮ ማርኮ ሩቢዮ እና ዛሬ ሊባኖስ ላይ ፎስፎረስ ቦምብ የተጠቀመች ለምን ይሄን መሳሪያ ኢራን ላይ አትጠቀመው? አሁን የኔ ጥያቄ አሁን የዚህ ሁሉ ጦርነት ዋና ጉዳይ ኢራን ነች አይደል? ለምን አትጠቀሙትም? ለምን አትዋጉም? ለምን አትፎጣፎጡም? ከኢራን ጋር አታደርጉትም? አሜሪካ እኮ በአደባባይ ወጣ አይሆንም የሚሆን ነገር እንኳን ኢራንን ለመከላከል አሜሪካን ለመከላከል ማታ የሰራውላችሁ አስተሳሰረት ማታ ነግሬያችኋለሁ። ማታ ሲኤንኤን ይዞት በወጣው ማነው ቢቢሲ ይዞት በወጣው መረጃ መሰረት የአሜሪካ ፓትሪዮት ሚሳኤል፣ ቶማሃክ ሚሳኤል፣ ታድ ሚሳኤል ተሟጦ አልቃል። በዚህ መሃል ላይ ሰሜን ኮሪያ ወፈፍ አርጓት ጋንጮሮ በልበይ ብሎ አሜሪካን ብትደወድም አሜሪካ ራሷን የምታስጥልበት አንድ ነገር የለም እጇ ላይ ካለው ከነበረው ክምችት አንጻር ማለት ነው። የነበረውም በጣም ትልቅ የሚባል አይደለም። አሁን ደግሞ ቢያንስ ከግማሽ በላይ ጎሏል። ከግማሽ በላይ በኢራን በ5 ወር ጦርነት አሜሪካ ይሄን መሳሪያ ያደራጀችው ላለፉት 12 ዓመቶች ናቸው። ከ2013 ጀምሮ ያስከማቸቻቸውን እጅግ በጣም የተራቀቁ ሚሳኤሎች አሜሪካ በ4 ወር ጦርነት አምስትም አልሞላም በ4 ወር ጦርነት ባዶ ቂጣ ነው የቀረችው። እና ዛሬ የአሜሪካ ጄኔራሎች ወጥተው ቃል በቃል ነው እኛ እስራኤልን ለመከላከል የሚያስችል ወታደራዊ የመከላከል አቅም ላይ አይደለንም የለንበትም ነው። ለዚህ ነው አሁን እስራኤል የምትሽኮረመመ አሜሪካ የምትሽኮረመሙት ለዚህ ነው። አሁን ይሄ ሐሳብ ነው የሰጠሁት እኔ አስተያየት ተራ ሐሳብና አስተያየት ነው የሰጠሁት። እኔ እንደነሱ ቦምብ አልወረወርኩም። እኔ እንደነሱ ሚሳኤል አላፈነዳም። እኔ እንደነሱ ድሮን አላዘነብኩም። እኔ እንደነሱ ሌሊትና ቀን ሰው አገር ላይ እሳት አላዘነብኩም። ሐሳብ መስጠት አትችልም። ማርኮ ሩቢዮ ያለ ይሄንን ነው። እስራኤልን ከሆዶግ የተናገረ አይገባም ወደ አሜሪካ። አሜሪካ ምን ቤት ነች? ምን አገባት? እዚህ ማሽቋበጥ እዚህ ማሾርጎድስ ለምን ገባች? ምላሽ የለው እና ትራምፕ እንትን እያለ ነው ያለ እያሾረጎደ ነው ያለ። ድርድር ሊደረግ ነው ሰኞ ዕለት እልል በሉ ይላል። ኢራን እኔ ማቅል ነገር የለም። MQ-9 የአሜሪካን የስለላ ድሮን እጅግ በጣም የተራቀቀ ከራሱ አልፎ ሌሎችን ይጠብቃል፣ መረጃ ይሰጣል፣ ይሰበስባል የተባለው ድሮን
በየቦታው አልኩ ዝም ብሎ በቃ እንደ በሰለ ማንጎ መርገፍ ነው። እንደ በሰለ ማንጎ እንደ ፓፓያ እንደ በሰለ ራሱ ዞጭ ያረጉታል ዞጭ እና አሜሪካኖችም ራሱ ዜናነቱን እየተውት በቃ እያቁልሽልሻቸው ደግሞ ወዶቃ ነው የሚሉት እና ድርድር ይደረጋሉ። አይደረግም። አሁን ትናንትና ወዲያ ትራምፕ ወጥቶ ሐማስ ትጥቅ ሊፈታ ነው እልል በሉ አሸብሽቦ ሲል ነበር። ሐማስ ደግሞ እስራኤል ጋዛ ለቃ የምትወጣ ከሆነ የጋዛ ደህንነት የሚጠበቅ ከሆነ የድርድር ጭንቂያቸው ከባዶች አይደል? እስራኤልም እሺ ብላ እንደማትወጣ ይታወቃል። ግን ለማሳጣት ነው። የዓለም ሕዝብ ልብ በል፣ እኔ ልልቀቅ፣ እኔ ትጥቅ ልፍታ፣ እስራኤል ከጋዛ ትውጣ እና መብቱ ይከበር፣ የጋዛ ሕዝብ መብቱ ይከበር፣ ይደራጅ፣ ይታገዝ፣ ይደጎፍ አለ። አይ አለች ዛሬ እስራኤል ወጣ። በእርግጥ ቋሚ አቋም ነው። እኔ ጋዛን አልለቅም። ይህንን ነው። ድርድር የሚባል ነገር የለም። ኢራኖቹ ለዚህ ነው ዝም ብለን እንዋጋ የሚሉት፣ ተስፋ ሰጪ ነገር ስለሌለ ነው። በመደቆስ ነው የሚያምኑት። ሌላውን በመጨፍለቅ ስለሚያምኑ ድርድር የሚባል ነገር የለም። ከሊባኖስ ጋር እኮ ድርድር ተብሎ እኮ አሜሪካ ድረስ ሂደው ተፎጋግሮ መጥተዋል። ውሸት ነው። እንኳን ከሂዝቦላ ታጣቂዎች ጋር ቀርቶ እግር ከሚልሰው ከሚያሾረግደው ከሊባኖስ መንግስት ጋር እንኳን እውነተኛ ድርድር ማረጋግቷቸዋል። ከኢራቅ መንግስት ጋር እንኳን እውነተኛ ድርድር ማረጋግቷቸዋል። የመንን ከሚያስተዳድረው አጎብዳጅ መንግስት አለ። ሁሉም አጎብዳጅ አለ። የመን ላይም አጎብዳጅ መንግስት አለ። ፍልስጤም ላይም ዌስት ባንክ ላይ ያለ አጎብዳጅ መንግስት ነው። አጎብዳጅ መንግስት ነው። እውቅና እንኳን በዓለም ደረጃ ሳይሰጠው አሜሪካና ለእስራኤል ያሸወሽባል እየዞረ ማለት ነው። ስለዚህ አሁን የነሱ ቃል የሚታመን አይደለም። ግድ ነው። ጦርነት ግድ ነው። ውጊያ ግድ ነው። ምንም አማራጭ የለም። እነሱ ቢጥመለመሉም አማራጭ የለም። እንደተባለው አሜሪካ በጣም አደጋ ውስጥ ነው ያለችው። እንደው ቻይኖቹ ደፈር ብለው ታይዋንን ወደ መጠቅለል ቢሄዱ ያበቃለታል ጉዳዩ ማለት ነው። ጉዳዩ ያበቃለታል። ምክንያቱም አሜሪካ መሳሪያዎቿን ጨርሳለች፣ ጥይቷን ጨርሳለች። ባዶ እጇን አጨብጭባ ያለችው እና በድርድር ምንም እምነት የምትጥልባቸው አይደለም። በድርድር አታምናቸውም። ለማታለል፣ ለማዘናጋት፣ አዘናግቶ ለማጥቃት፣ ለመደምሰስ፣ ለማጥፋት ነው ሩጫው እንጂ ለመጥቀም አይደለም። እውነት ለጋራ ጥቅም አይደለም። ስለዚህ አሁን እስራኤልና አሜሪካ ዳርዳሩን ይዞራሉ። ሳውዲ አረቢያ ዳርዳሩ ትዞራለች። ሁቲን መቀጥቀጥ፣ ኢራቅን መቀጥቀጥ፣ ሶሪያን መቀጥቀጥ፣ ጋዛን ኢራንን ውጋ፣ ምድሮቦች ባጃ ውጋ። ኢራንን እኮ ነው እየተባልክ ያለው ውጋ። ኢራኖች እኮ ለዋናው ጦርነት ስትራፖ እንዳይዘን እያላቀቀን ነው እኮ ያሉት። ላይን ነው እስካሁን አልተዋጋንም ነው ያሉት። በእርግጥም ሁኔታው የሚያሳየው አካሄዱ አዝማሚያው የሚያሳየው ያንን ነው። ኢራን አይታችሁትም ሰምታችሁትም ማታውቁትን መሳሪያ እመዠልቃለሁ፣ ትደነግጣላችሁ፣ አስደነግጣችኋለሁ ነው እያለች ያለችው በተደጋጋሚ። ስለዚህ በእርግጥም አሜሪካ ወደ ድርድር ጠረጴዛ ለመምጣት ፈቃደኞች አይደለችም። እንደ ሶሪያ፣ እንደ የመን፣ እንደ ሌላው ዓለም ለመደፍጠጥ ለማጥፋት ከምድረ ገጽ ለመደምሰስ ነው ሩጫ ሁሉ። ኢራኖቹ ለዚህ ደግሞ አልተመቹም እና ኤሚሬቶቹ አሁን ኧረ ሰላም ፍቅር ይላሉ። ከመጋረጃው ጀርባ ኢራን እንድትጠፋ 24 ሰዓት በገንዘባቸው ታፍሰው የማያልቅ ገንዘባቸውን ኢንቨስት እያደረጉ ያሉት ኤሚሬቶች ናቸው። ከፍተኛ የዲፕሎማሲ ስራ እየሰሩ ያሉ ኤሚሬቶች ናቸው። ኢራን ይሄ ጠፋታል አይጠፋትም። አሁን እነሱ ያልተረዱት ነገር ከኢራኖቹ ጂኒየስነትና ዝግጁነት በላይ ወይም ደግሞ እኩል የራሽዮቹና የቻይኖቹ በዚህ ጉዳይ ላይ እስከ አንገታቸው መግባት ምን ያክል አደገኛ እንደሆነ ምን ያክል ርቀት እንደሄደ አልተረዱትም። አውሮፓኖችም ይሁኑ አሜሪካኖችም ይሁኑ አልተረዱትም። ለዚህ ነው የችግሩን ውስብስብነት በጊዜ በመረዳት መፍትሄ መፈለግ ያቃታቸው ወደ ወጥመድ ወደ ቅርቃሩ ስህተት ብለው የገቡት። ጥልቀቱን አላወቁም። የነገርየውን ውስብስብነት ማን እንዳለበት ዝም ብሎ ሲአይኤ ሞሳድ በዚህ ገብቶ ሞሳድ በዚህ ወጥቶ ግለሰብ አንቆ መግደል ሌላ ነው፣ ሀገርን ተዋግቶ ማሸነፍ ሌላ ነው። የሆኑ ግለሰቦችን እዛ ነው የሚገባ እዚህ ነው በድሮን ምታው በቦምብ ምታው ምናምን ተራ ጉዳይ እሱ አይደለም። አሁን ትልቁ ጥያቄ የሚፈልጉትን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጫና፣ ወታደራዊ ጫና በመላ ዓለም ይፈጥራሉ ነው? አይፈጥሩም። አልፈጠሩም።
በጣም ፈታኝ ጊዜ እንደገጠማቸው ነው እየታየ ያለው። ይሄን ሀሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጎ ወዳቻለሁ። ይሞቻችሁ። ፒስ